ሞጣ ቀራኒዮ አዶናይን በስድብ ወረደበት። አዶናይ የተባለ ሀብቶም የተባለ ተጋዳላይ ልጅ አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። አዶናይ ምን ሊል ፈልጎ ነው? ኢትዮጵያ የኔ ናት፣ ላንቺ አንድ ምክር አለኝ። አዶናይና ዳይላን ፔጅ የለቀቁት ቪዲዮ ብዙዎችን እያነጋገረ ይገኛል። ሰላም ጋይስ። የኢትዮጵያ ቲክቶከሮች ዳይላን ፔጅ መምጣቱ ለኢትዮጵያ ምንም ጥቅም አይሰጥም እያሉ ይገኛሉ። ቲክቶከር የሚስተናገድባት ምሁራን የሚነቀሉባት ኢትዮጵያ መጣች። ዳይላን ፔጅን ጫማውን አስወለቁ። ቲክቶከር ናቲ ምን ቢያደርጋቸው ነው በዚህ ልክ የሚያባርሩት? ወንጭና አካባቢዋ ምን ይመስላል? ዛሬ እነዚህንና ሌሎች አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁ እንዳትረሱ። ይመቻችሁ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው በአዲስና ወቅታዊ ጉዳዮች ተመልሼ መጥቻለሁ። ቲክቶከር አዶናይ እና ዳይላን ፔጅ በወንጪ ያጋሩት ቪዲዮ ብዙዎችን እያነጋገረ ይገኛል። ይህ ቪዲዮ ምንድነው? አሳይቻችሁ እንመለሳለን። He's taking over my intro, dude. He's taking over. Salam guys, here my name is Adonai. እንደምን አላችሁ? ሴን እንደምን አላችሁ? 4. Oh yes. Dylan is the 444 fan. Yeah, I'm the 444 fan. Yes, I'm fan. Say I was supposed to get something in my side of my head. You're going to get it once we go back. Yeah. 20. Everyone loves saying in the comments the best barber in Ethiopia. What? Explain the trend. Oh, because he's the best barber, but he's been underestimated by a lot of people. Oh, so is it like a competition? He was made fun of. People didn't believe in him. He was persistent. He tried his best to become international. And then he found you and is like, it's gonna... So should we get him to shave my head? Maddie's Give me the worst haircut. Maddie's gonna kill you. Yeah, we should get my haircut then. Yeah. And plus the 20. And the plus the 20. Yeah. Got it. 20. Best barber in Ethiopia. አዶናይ ዳይላን ፔጅን ወደ ኢትዮጵያ ይዞት ከመጣ በኋላ ሶሻል ሚዲያ ላይ ብዙ ክርክሮች እየተነሱ ይገኛሉ። አንዳንዶች ኢትዮጵያን ለዓለም ማስተዋወቁ ጥሩ ነው እያሉ ሲደግፉ፣ አንዳንዶች ደግሞ ተቃውሞ እያስነሱ ይገኛሉ። እስኪ ይህን ቪዲዮ አሳይቻችሁ እንመለሳለን። አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። አዶናይ የተባለ ሀብቶም የተባለ ተጋዳላይ ልጅ አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። ያ ሰው የእግር ኳስ ተጫዋች ቤካም አይደለም፣ ዴቪድ ቤካም አይደለም፣ መሲ አይደለም፣ ወይም የታወቀ ፖለቲሻን አይደለም። አንድ ተራ ወንበዴ እንግሊዛዊ ወይ ምናምን አምጥቶ በቀይ ምንጣፍ እንደ ንጉስ እያጀበ ኢትዮጵያን ያዋርዳል። አንድ ተራ ቲክቶከር እኮ ነው። ኢቭን እኮ ኳስ ተጫዋች አይደለም። አሁን አንድ ቲክቶከርን አምጥቶ ለራስ ፍላጎት ያን ያህል ቁርጡን እየያዙ እንደዚህ ተሸክሞ በፈረስ ሲጭኑት ንጉስ የሆነ ሲመስለው ራሱ እኮ ልጁ እያፈረ ነው። ይሄ ኢትዮጵያዊ ማለት እኛን ያባረር አይደል የሚባል እንዲህ አይነት ባሪያ ህዝብ ነው እንዴ እያለ ግን አዶናይን ተመልከቱት። ምን እየሰራ ይመስላችኋል? የትግራይን ታላቅነት እየገነባ ነው። በጎን ተከበረውን አይተዋል። ጉራጌ ቤት ወስዶት ምንድነው የሚያደርገው? የሚያሳየው የትግራይን አለባበስ ነው። አሁን የፈጠሩትን የወያኔዎች የፈጠሩት ነው። ይሄ አሁን በዚህ 30 ዓመት ውስጥ አይተው ከሆነ ከበረውን አክሱም እንዲሁ ያሳየዋል። ምን እያለ መሰለ የሚነግረው አሉ። የሚያመጣቸው ልጆች ምንድነው የሚላቸው? ኢትዮጵያን የሰራት ትግሬ ነው። አየው፣ ግዕዝ የሚባለው የኛ ነው። ካላንደሩ የኛ ነው። ቁጥሩ የኛ ነው። እንጀራው የኛ ነው። ሙዚቃው የኛ ነው። አክሱም ተመልከተ፣ ሐውልት የኛ ነው። ኢዛና ይባል ነበር፣ ትግሬ ነው። ጦርነት አሁን የሚካሄድብን እኛ ኢትዮጵያ ፈጣሪዎች ስለሆነ ነው እያለ በእንግሊዘኛ ያስረዳል። ድምጹን አምጥቼ እለቅላቸዋለሁ።
አየው የወንበዴ ምንድነው እያስተዋወቀ ይመስላል? አማራን መሰለ የሚያስተዋውቀው ኦሮሞን መሰለ ጉራጌን አይደለም፣ የትግራይን የበላይነት። እንግዲህ ቪዲዮውን እንደሰማችሁት ነው። ከልክ በላይ ትንሽ የተጋነነ ይመስላል። እስኪ እናንተ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። በዚህ ጉዳይ አያይዞ ሌላም ወንድማችን የተናገረው ነገር አለ። እስኪ አስደምጫችሁ እንመለስ። ሀብት ነው አይደለም? ፖለቲከኛ ነው አይደለም? መሪ ነው አይደለም? ቲክቶከር የሚስተናገድባት ምሁራን የሚነቀሉባት ኢትዮጵያ መጣች። ዛሬ ሀገር በምን ይመራል? በቲክቶከር በዩቲዩበር ይመራል። አንድ ምሁር፣ አንድ ታዋቂ ስፖርተኛ፣ አንድ ታዋቂ ሐኪም፣ አንድ ታዋቂ ባለሀብት እንደዚህ ብትቀበል እሺ ለህዝቡ የሚሰጠው ነገር አለ ትላለህ ወይ? ሀብቱን ወይ በጤና ወይ በስፖርት ወይ በሆነ ነገር። ይሄ ምን አለው? ምንም ትምህርት አለው የለው? ገርል ፍሬንዱን አመጣት እንግሊዝ አገር ምሳ ለመጋበዝ የማይችለውን ገርል ፍሬንዱን ይዞ መጥቶ አሁን በነፃ ሼሼ እዛ እንትን ቤት ገብቶ ምግብ ቤት በቃ በየቦታው ይዘፈንላቸዋል። በቃ እንደ ንጉስ ቲክቶከር የነገሰበት ምሁራን የሚገፋበት ኢትዮጵያ። ከዛስ ቲክቶከር ይላል እዛ እንትንም ዘፋኙም ያቀልጠዋል። ኢትዮጵያ እንደዚህ አይነት ነገር ላይ ወደቀች። የደንቆሮ ዩቲዩበርና የቲክቶከር ሀገር ሆና ቀረች። በቃ ትልልቅ አባቶች ጠፉ፣ ምሁራን ጠፉ፣ አገር የሚመክር የሚዘክር ጠፋ። ይሄ እንኳን ኧረ ነውር ነው፣ ይሄ ነውር ነው። እንደዚህ አይደረግም። አገራችን እንግዳ ትቀበል፣ ግን በአገር ደረጃ በኔሽን ደረጃ እንደዚህ ቦዲጋርድ መኪና ምናምን ይዘህ ግን ወይ ምሁራን ወይ አባቶች ምናምን ነው። እንደዚህ ማድረጋችን ምንድነው መጥፎነቱ አትሉኝም? ነገ ጠዋት የኢትዮጵያ ወጣት በሙሉ ዶክተር አይደለም የሆነው፣ የዩኒቨርሲቲ መምህር አይሆንም፣ ዶክተር አይሆንም፣ ነጋዴ ምናምን አይሆንም። ምንድነው የሚሆነው? ቲክቶከር። ዛሬ አይታችኋል። የኢትዮጵያ ታውቃላችሁ፣ ከአፍሪካ ከፍተኛ ቲክቶክ የሚጠቀም ህዝብ ኢትዮጵያዊ ነው። ለምን? የአገሪቱ ምሳሌ ቲክቶከር የደንቆሮና የመሃይሞች ሀገር እንድትሆን የምትመራው በቲክቶከር ነው። ስለዚህ ሴቷም እየወጣች እንደዚህ የተቀባች አንበሳውን እንትኑን አበባውን አውርደው ታፕታፕ ኮፒ ሊንክ ፕሊዝ፣ ታፕታፕ ኮፒ ሊንክ። እናቶችም እደደደደደ ጋለሪዋን ሞላ ሞላ አርጓት፣ ስጦታዋን አምጣ አምጣ አርጓት። እናቶች፣ የኢትዮጵያ እናቶች አላያችሁም? እንደዛ እናቶች እየወጡ እንደ እንትኗን እንደ እንትን አርጓት እንጂ ወጣቷስ እንትን አርጓት። ያስ ወጣቱም ደግሞ ይመጣል። ሰተት አርግ እንጂ ወረድ ወረድ አርገው፣ አንበሳውን ነካ ነካ። አንተ የለማኝ ሀገር አረከው። ወጣቱም እናቱም ትንሹም ትልቁም ቲክቶከር እንዲሆን፣ መሀይም ሀገር እንዲሆን፣ ዶክተር እንዳይሆን፣ ምሁር እንዳይሆን፣ ሳይንቲስት እንዳይሆን፣ የተማረ እንዳይሆን፣ አገሩ በደንቆሮ በቲክቶከርና በዩቲዩበር የሚመራ ኢትዮጵያ ያረከው። ስለዚህ ቲክቶከር ታመጣና እንደ ንጉስ ትቀበላለህ። ዶክተርስ የታባክ ምን አባክ ብለህ በቀን አንዴ በልቶ ያድርም። የመንግስት ሰራተኛው ነው። ምሁር እንደዚህ አድርገህ ምሁራን ብትቀበል፣ ባለሀብት እሺ ብትቀበል፣ ትልልቅ አባቶችን ብትቀበል እሺ። ቲክቶከር ወጣጤ ሁላ ቂጡን ማይጠርግ ወጣጤ ዩቲዩበር ሁላ እየመጣ የሚቀልድባት የሚያላግጥባት ኢትዮጵያ ያደረጋችሁት። እንግዲህ ቪዲዮውን እንደሰማችሁት ነው። ይህ ሰው ምንድን ያለው? ዲላን ፒኤች ባለሀብት አይደለ፣ ፖለቲከኛ አይደለ፣ ለኢትዮጵያ ምንም ጥቅም አይሰጣትም እያለ ነው። እኔ በዚህ ሐሳብ አልስማማም። ምክንያቱም አንድ ባለሀብት ወደ ኢትዮጵያ ለመምጣት መጀመሪያ ኢትዮጵያን ሊያቃት ይገባል።
ኢትዮጵያን ደግሞ የሚያውቃት እንደነ ዲላን ፔጅ ያሉ ወይም ትላልቅ ቲክቶከሮች ዩቲዩበሮች ሲያስተዋውቁ ነው። ምክንያቱም ዘመኑ የሶሻል ሚዲያ ስለሆነ ማለት ነው። ኢትዮጵያ እንደምትባለው ድሃ ሀገር አይደለችም፣ ንጹህና አየሯ የሚስማማ ነው ብለው ኢትዮጵያን ባስተዋወቁ ይህን ያህል ምንድነው እንደዚህ? እኔ በዚህ ሐሳብ አልስማማም። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቀጣይ ቪዲዮ እንመልከት። ኢትዮጵያ የኔ ናት። ላንቺ አንድ ምክር አለኝ። የኛ ትልቁ እርግማናችን ነው ብዬ የማስበው ውድድር ነው። ኦልራይት ልጅ እያለሁ አስታውሳለሁ አመት በዓል ሲደርስ የሆነ ጎረቤት በግ ይገዛል፣ አንዱ ደግሞ ዶሮ ይገዛል። ዶሮ የገዛው በገዛው ጎረቤት ይናደዳል፣ ይቀናል፣ ያዝናል። ልጆችም ያ ነገር እየተማሩ መጡ። እነዚህ ልጆች ከዛ ምን አጋጠማቸው? ኢቭን ውጭ ሀገር ቢሄዱም እራሳቸው ከሌላ ሰው ጋር ማወዳደር ባህላቸው ሆነ። ባህላቸው ሆነ። ያ ሰው ከኔ በቁንጅና ይበልጣል፣ ያ ሰው በገንዘብ ይበልጣል፣ ያ ሰው በዚህ ይበልጣል እያልን ራሳችን እያስተናነስን እንኖራለን። ትልቁ አሁን የሚጎዳን እኛ ደግሞ በብሔር በሃይማኖት ስንወዳደር ነው። አያችሁ የማናውቀው አንድ የምንስተው ነገር ምንድነው? ውድድር ሁሌም ከራሳችን አልፎ ሌላ ሰውም ይጎዳል። ተረዳችሁኝ? ውድድር እኛን የሚያጠፋን ነው። በቃ በግልጽ ሆኜ ልንገራችሁ። አሁን ያያችሁት ቪዲዮ አይሾ ስፒድ ኢትዮጵያ የመጣ ጊዜ ያለው ቪዲዮ ነው። በዚህ ሰሞን ደግሞ የቀረጹትን ቪዲዮ ላሳያችሁ። በቃ እንዳያችሁት ነው እንግዲህ ልጁን እየተከታተሉ ነው የሚሰሩበት። ምን አለ ብትፋቱት ይሄ ልጅ ምን አለ የራሱን ህይወት ቢኖርበት። ዲላን ፔጅ ወደ ወንጪ ሲሄድ በዚህ መልኩ ተቀብለውታል። ላስመልክታቸው። ዲላን ፔጅ ለምን እንደሆነ ባላውቅም በዚህ መልኩ ጫማውን አውልቋል። እስኪ ቪዲዮ ላሳያችሁ። ያወለቀበትን ምክንያት የምታውቁ ካላችሁ እስኪ በኮሜንት አስቀምጡልኝ። የወንጪ አካባቢ እስከዛሬ ድረስ እንደዚህ እንደሚያምር አላውቅም ነበር። እቺን ድሮን ተጠቅሜ ይህ የምታዩት የወንጪ ፖይንት ቪው ማለት ነው። የሚገርም ቪው ላሳያችሁ ነው። ተዘጋጁ። ሄደች። ዋው እንግዲህ እንደምታዩት የወንጪ አካባቢ እጅግ የሚያምርና የተዋበ አካባቢ ነው። በጣም ነው ደስ የሚለው። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወዳችሁት ላይክ እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ አዲስና ወቅታዊ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ጊዜ